አመሰግናለሁ። ሰሞኑን በአዲስ አበባ ከተማ ውስጥ የቅንጅትን አመጽ ጥሪ ተከትሎ የጎዳና ላይ ሁከት ተከስቷል። በዚህም ሳቢያ የሰውና የሕይወትና ንብረት ላይ ከፍተኛ ጉዳት ደርሷል። ከአምስት ያላነሱ የእጅ ቦምቦች ተወርውረዋል። አንዳንዶቹ አደጋ አላደረሱም። ሌሎቹ በፖሊሶች ላይ ከፍተኛ አደጋ አድርሰዋል። እና አስተያየት አሉት። ከሰኞ ጀምሮ ሁከቱ እንዲጀመር በሚዲያም በተለያዩ መንገዶችም አውጆ ሰኞ እንቅስቃሴው ተጀምሯል። እንግዲህ መንግስት ከረጅም ትዕግስት በኋላ ካለፈው ማክሰኞ ጀምሮ የቅንጅት አመራሮችን በከፊል በቁጥጥር ስር አውሏል። ከነዚህ ተነጥለው የማይታዩ ተባባሪዎች አሉ። ነውጡ ተግባር ላይ በቀጥታ ሳይሳተፉ ከዳር ሆነው የሚያንቀሳቅሱና የሚመሩ አሉ። እነዚህም በቁጥጥር ስር እንዲውሉ ተወስኖ ከአምስት ያላነሱ የእጅ ቦምቦች ተወርውረዋል። አንዳንዶቹ አደጋ አላደረሱም። ሌሎቹ በፖሊሶች ላይ ከፍተኛ አደጋ አድርሰዋል። ፖሊሶች መሳሪያ ሳይዙ ሁኔታዎችን ለመቆጣጠር ጥረት የሚያደርጉበት ወቅት አብረዋቸው ያሉ ሌሎች ጠመንጃ የያዙ ፖሊሶችን በማጥቃት መሳሪያቸውን ለመንጠቅ የተደረጉ ሙከራዎች አሉ። አመሰግናለሁ። ሰሞኑን በአዲስ አበባ ከተማ ውስጥ የቅንጅትን አመጽ ጥሪ ተከትሎ የጎዳና ላይ ሁከት ተከስቷል። በዚህም ሳቢያ የሰውና የሕይወትና ንብረት ላይ ከፍተኛ ጉዳት ደርሷል። የችግሩን ስፋትና በመንግስት በኩል የተወሰደውን እርምጃ በተመለከተ ምን አስተያየት አሉት? እንደተገለጸው ቅንጅት ለረዘም ላለ ጊዜ አንዳንድ ጊዜ የጎዳና ላይ ነውጥ አቅጣጫን ሰርዛለሁ፣ ሌላ ጊዜ እጀምራለሁ እያለ ከቆየ በኋላ ከሰኞ ጀምሮ ሁከቱ እንዲጀመር በሚዲያም በተለያዩ መንገዶችም አውጆ ሰኞ እንቅስቃሴው ተጀምሯል። እንደሚታወቀው የቅንጅት በዚሁ የአመጽ ተግባር ላይ የነበረው ዋነኛ ግብ ህዝቡ ተሳታፊ በሆነበት የአዲስ አበባ ህዝብ ተሳታፊ በሆነበት አኳኋን ቀውሱን ለመፍጠር ነበር። በመሆኑ የመጀመሪያው እርምጃ አድርጎ የወሰደው ህዝቡ መኪና ላይ ያለው የመኪና ጥሩምባ ድምጽ እንዲያሰማ፣ ከዛ ውጭ ያለውም በተለያየ መልኩ ጩኸት እንዲያሰማና የአፍሪካ አንድነት ድርጅት ስብሰባ በነበረበት ወቅት ከተማው በተለያየ ድምጽ እንዲታወክ የማድረግ ፖሊሲ ነው የነበረው። ይሄኛው አልተሳካም። ህብረተሰቡ በዚሁ የአመጽ ተግባር ላይ ተሳታፊ ለመሆን ስላልፈለገ ሳይሳካ ከቀረ በኋላ ወዲያውኑ ሰኞ ማምሻው ላይ ተሰብስበው የህዝቡን ባሳተፈ መልኩ ለማካሄድ የፈለጉት አመጽ እንደከሸፈ በመገንዘብ ዋነኛ አንቀሳቃሾች ናቸው የሚሏቸው ወጣቶች፣ በተለይም ስራ አጥ ወጣቶች፣ የቅንጅት አባላት የሆኑትን በቡድን ተደራጅተው በየአካባቢው ሁከት እንዲፈጥሩ መመሪያ ሰጥቷቸው በዚሁ መመሪያ መሰረት ሁከቱ ማክሰኞ ላይ እንደገና ቀጠሉበት። ማክሰኞ በዚህ ተግባር ላይ የተሰማሩ ወጣቶችን በሚመለከት መንግስት የተከተለው ፖሊሲ የመበተን በቡድን ተደራጅተው ድንጋይ መወርወር፣ ትምህርት ቤቶችን የማወክ ወዘተ ነበረ የመጀመሪያው ስራ። በዚህ ሁኔታ በዚህ ተግባር ላይ የተሰማሩትን ሰዎች በተን እንዲሉ ማድረግ ነበር እንደ መሰረታዊ አቅጣጫ ፖሊሲ የተከተለው። ይሁንና ይሄ ፖሊሲ የተከተለው ስልት ውጤታማ ሊሆን አልቻለም። በቡድን ተደራጅተው ይሰሩ የነበሩ በመሆናቸው ይበተኑና ተመልሰው ይሰባሰባሉ፣ ይበተኑና ተመልሰው ይሰባሰባሉ።
በዚሁ መልኩ እየተበተኑ እየተሰባሰቡ የሰው ህይወት ላይ አደጋ የሚደርስበት ደረጃ ላይ ተደረሰ። የሰው ህይወት ላይ አደጋ የሚደርስበት ደረጃ ላይ ከተደረሰ በኋላ መንግስት ያው ጠንከር ያለ እርምጃ መውሰድ እንዳለበት አቋም ወስዶ ወዲያው አንዳንድ የቅንጅት የአመራር አባላትን ዋነኛ የነውጡ እንቅስቃሴ አራማጆችና አደራጆች ናቸው የተባሉትን በቁጥጥር ስር ለማዋል እና ለፍርድ ለማቅረብ ውሳኔው ተወሰነ። እነዚህ የተደራጁ ቡድኖች የሚሰሩትንም ስራ ለማስታገስ ተሞከረ። ያልሆነም ሮብ ላይ ብጥብጡ ከመርካቶም አልፎ መርካቶና አካባቢው አልፎ ወደ ሌሎች የከተማው አካባቢዎች የሚዛመትበት ሁኔታ ተፈጠረ። በዚህ ወቅት ፖሊስ የተከተለው ስልት ወጣቶችን በዚህ ተግባር ላይ የሚሳተፉትን ተግባር ወጣቶች መበተን ሳይሆን ድንጋይ ሲወረውሩ፣ ቦምብ ሲወረውሩ፣ ገጀራ ይዘው ሰው ሲያስፈራሩ፣ ንብረት ሲያቃጥሉ የተገኙትን በዚህ ተግባር ላይ የተሰማሩትን በሙሉ የማሰር በቁጥጥር ስር የመዋል ፖሊሲ ተከትሎ ሰፋ ባለመልኩ እነዚህን ለማሰር የተገደደበት ሁኔታ ተፈጠረ። የኢድ አልፈጥር በዓልን በተመለከተ በሙስሊሙ ህብረተሰብ ትጋት ብቻ ሳይሆን በመላው አዲስ አበባ ህዝብ መተባበር በተረጋጋና በተነጻጻሪ በደመቀ ሁኔታ ለማክበር ተችሏል። ይህም ለአመጹ አንድ ትልቅ ሽንፈት ነው። ምክንያቱም ህዝቡን የአመጹ ተግባር መሳሪያ ለማድረግ የነበራቸው እቅድ መክሸፉን በድጋሚ ያረጋገጠ ተግባር ነበረ። ህዝቡ በሃይማኖት፣ በብሔር፣ በፖለቲካ አመለካከት ተለያይቶ ሌላው ቀርቶ ለማህበራዊ ግንኙነቶች የሰርግ፣ የቀብር ምናምን እንዳይገናኝ፣ እንዳይደጋገፍ የለመደውን ነገር እንዳይፈጽም ለማድረግ ነበር እቅዳቸው ላይ ተቀምጠው ያከሸፈ። የተደራጁ የቅንጅት ደጋፊ የሆኑ ወጣቶች በቡድን የሚያደርጉትን እንቅስቃሴ ሁላችንም እንደምናውቀው ከሞላ ጎደል በቁጥጥር ስር የዋለበት ሁኔታ አለ። በአጠቃላይ ትልቁ ድል ነው ብዬ የምወስደው ደረሰው ጉዳት እንደተጠበቀ ሆኖ ህብረተሰቡ እንደ ህብረተሰብ ተሳታፊ እንዲሆን ለማድረግ የተደረጉ ሙከራዎች በሙሉ ከሽፈዋል። ህብረተሰቡ በብሔር፣ በሃይማኖት፣ በፖለቲካ አመለካከት ተለያይቶ እርስ በርሱ እንዲናቆር፣ እንዲራራቅ፣ ጥላቻ እንዲዳብር በዝርዝር ያስቀመጡት የትግል ስልት የሚሉት ነገር ከሽፏል። ከመቼም ጊዜ በላይ በተከበረው የኢድ አልፈጥር በዓል ሙስሊሙ ህብረተሰብ የሚያካሂደው በዓል የሙስሊሙ ህብረተሰብ ብቻ ሳይሆን የሁላችንም በዓል ነው ብሎ መላው የአዲስ አበባ ህዝብ መተባበሩ የዚሁ ማረጋገጫ አድርጌ ነው የምወስደው። ይህ እንደተጠበቀ ሆኖ በርካታ ስርዓት ወጣቶችን አደራጅተው ለእንደዚህ አይነቱ አመጽ ተግባር ማሳተፍ መቻላቸው ያስከተለው መዘዝ እንዲህ በቀላሉ የሚወሰድ የሚገመት አይደለም። እንግዲህ ተቃዋሚ ፓርቲዎች በተለይም ቅንጅት የጎዳና ላይ ነውጥን አስወግዳለሁ ብሎ መግለጫ ካወጣ በኋላ ተመልሶ አመጽ በመጥራት አሁን የታየውን ጉዳት አስከትሏል። መንግስት የድርጅት በተደጋጋሚ ጎዳና ላይ ነውጥ ሲጠራ ከተመለከተ በኋላ በተለይም ደግሞ 11ኛ ሰዓት ላይ ገብተናል ካለ በኋላ ለምን ይህ ሁኔታ እስከተፈጠረ ድረስ ዝም ብሎ ቆየ የሚሉ ሰዎች አሉ። የእርሱ አስተያየት ምንድነው በዚህ ላይ? እንግዲህ 11ኛ ሰዓት ላይ ደርሰናል በመልበት ወቅት ያስቀመጥኳቸው አንዳንድ ነጥቦች ነበሩ። አንደኛው እና ዋነኛው ነጥብ በቀላሉ ሊቀለበስ የማይችል ውሳኔ ከመወሰኑ በፊት ሌሎች ቀለል ያሉ አማራጮች በሙሉ ተሟጠው ማለቅ አለባቸው።
እና ወደ አስተዳደራዊ እርምጃ ወደ ህጋዊ እርምጃ የተሸጋገርነው በሰው ህይወት ላይና በንብረት ላይ አደጋ መድረስ ሲጀምር ነው። እስከዛን ጊዜ ድረስ መታገሳችን ክፋት ያለው ሆኖ አይታየኝም። እስከዛን ጊዜ ድረስ በመታገሳችን ቢያንስ የተወሰኑ ተቃዋሚ ፓርቲዎች የሰላሙን መንገድ እንመርጣለን ብለው አውጀው ወደ ፓርላማ ገብተዋል። ይሄ ቀላል ነገር አይደለም። የፈለግነውን ያህል ባይሆንም ቅንጅት እንደ ድርጅት ወደ ሰላማዊ አቅጣጫ ባለመግባቱ የተፈለገው ውጤት ባይገኝም እርምጃ ሲወሰድ አሁን እርምጃ የምንወስድበት ደረጃ ላይ ከደረስን በኋላ እችን ባረግ እችን ብምር እችን በቀንስ እችን ብጨምር የሚል ጥርጣሬ ሳይኖረን በሙሉ ልብ ያለ ማቅማማት እርምጃ ለመውሰድ የምንችልበት ደረጃ ላይ ደርሰናል። ይህም ቀላል ግምት የማይሰጠው ጥቅም ነው። ስለዚህ በመታገሳችን በመዘግየታችን ከጥቅም በስተቀር የተገኘ ጉዳት አለ ብዬ አልወስድም። እንግዲህ መንግስት ከረጅም ትዕግስት በኋላ ካለፈው ማክሰኞ ጀምሮ የቅንጅት አመራሮችን በከፊል በቁጥጥር ስር አውሏል። ይሁን እንጂ ከታች ሆነው ዋናውን አመጽ የሚያስተባብሩ አመራሮች በቁጥጥር ስር አልዋሉም የሚል ስጋት አለ። አሁን በዚህ ላይ እርሱ አስተያየት ምንድን ነው? እንግዲህ በአዲስ አበባ በታየው የጎዳና ላይ ነውጥ እንቅስቃሴ ተሳታፊ የሆኑ ወገኖችን በሁለት ከፍለን ልናያቸው እንችላለን። አንደኛ ነውጡን የጠነሰሰው ያደራጀው እና እስከተወሰነ ርቀት ሲመራው የነበረው ቅንጅት እንደ ድርጅት ነው። የቅንጅት አመራር ነው። ማክሰኞ ላይ ከቅንጅት አመራር ውስጥ ዋነኛ አደራጆች፣ ጠንሳሾችና መሪዎች ተብለው የተገመቱትን በቁጥጥር ስር በመዋል ወደ ፍርድ ለማቅረብ ውሳኔው ተወስኖ በርካታዎቹ በቁጥጥር ስር ውለዋል። ሌሎቹ በቀጣይ ሂደት በቁጥጥር ስር እንዲውሉ ፖሊስ አስፈላጊው እንቅስቃሴ እያደረገ ነው። ከነዚህ ተነጥለው የማይታዩ ተባባሪዎች አሉ። የስራ አጡን ወጣት አደራጅተው በነውጡ ተግባር ላይ በቀጥታ ሳይሳተፉ ከዳር ሆነው የሚያንቀሳቅሱና የሚመሩ አሉ። እነዚህም በቁጥጥር ስር እንዲውሉ ተወስኖ ፖሊስ አስፈላጊው ክትትል እያደረገ ይገኛል። ሁሉም ከአመራሩም ሆነ አመራሩንና በድንጋይ ወርወራና በመሳሰሉት ተግባር ላይ የተሰማራውን ወጣት የሚያገናኙት አደራጆች በቁጥጥር ስር እንዲውሉ ተወስኖባቸው አንዳንዶቹ እንዳልኩት በቁጥጥር ስር ውለዋል። ሌሎቹ በቀጣይ በቁጥጥር ስር እንዲውሉ ፖሊስ ከማክሰኞ ጀምሮ አስፈላጊው እርምጃ እየወሰደ ነው ያለው። የአንደኛው ክፍል ነው። ስለዚህ በዚህ ደረጃ ያልተያዙ ግለሰቦች አሉ፣ የሚፈለጉ ግለሰቦች አሉ። በቀጣይ ቀናት ክትትሉ ጠበቅ ብሎ ይቀጥላል። በቁጥጥር ስር ይውላሉ የሚል እምነትና ተስፋ አለ። በሌላ በኩል ደግሞ ዋነኛ ጠንሳሽ አደራጅና አንቀሳቃሽ የማይባል ነገር ግን የቅንጅት የአመጽ ጥሪን ተቀብሎ በተባለው ተግባር ላይ ሲሰማራ የሰነበተው ኃይል አለ። ይህን ኃይል እንደ ዋነኛ ኃይል አድርገን አንወስደውም። ይሁንና የህዝብ ንብረትና ህይወት ላይ አደጋ እያደረሰ ስለሆነ ለብቻው ታይቶ በቁጥጥር ስር እንዲውል እየተደረገ ይገኛል። በዚሁ በሁለቱ ክፍል ከፍለን የህግ አያያዙም የሁለቱ በእጅጉ የተለያየ ይሆናል። ነገር ግን ከሁለቱም ክፍል ደግሞ በቁጥጥር ስር መዋል ሲገባቸው በቁጥጥር ስር ያልዋሉ አሉ። እነዚህን በቀጣይ ቀናት በቁጥጥር ስር ለማዋል ፖሊስ አስፈላጊው እርምጃ እንደሚወስድ ይገመታል። ከተያዙት ውጪ እስከ ቅርብ ጊዜ ድረስ ተመሳሳይ የጎዳና ላይ ነውጥን ስልት ይዘው ሲጓዙ የቆዩ ነገር ግን ያልታሰሩ አሁን ከፍተኛ
አመራሮች አሉ እየተባለም ይነገራል። እዚህ ላይ ያልተያዙበት ምክንያት ምንድነው ማለት ይቻላል? ለዚህ ልቅታውስ ምን ይሆናሉ? እንግዲህ ቀደም ሲል እንዳልኩት ለአመጹ ተጠያቂ የሚሆነው ቅንጅት እንደ ድርጅት ነው። ያደራጀውም የጠነሰሰውም ያስፈጸመውም ድርጅቱ ነው። ይህ እንደተጠበቀ ሆኖ ከድርጅቱ የአመራር አባላትና ተራ አባላት መካከል በነውጥ እንቅስቃሴው ላይ ግንባር ቀደም ተዋናይ ያልነበሩትን በአሁኑ ሰዓት አለማሰር የተሻለ ነው ብሎ መንግስት አቋም ወስዷል። በዚህ መሰረት ለምሳሌ የቅንጅት ላይ ምክር ቤት ብለው ከሚጠሩት ውስጥ ወደ 60 የሚሆኑ ሰዎች አሉ። በመጀመሪያው ውሳኔው ሲወሰን ከነዚህ ውስጥ ወደ 25 የሚሆኑት ናቸው ይፈለጋሉ ተብለው የተለዩት። ይህ የሆነበት ምክንያት እነዚህ የቀሩቱ ግለሰቦች በአመራርም ከአመራር ውጭ ያሉት ሳይታሰሩ የሚቀሩ አሉ። ከአመራሩም ከአመራር ውጭ ያሉም የሚፈለጉ አሉ። ዋናው መለያ ነጥብ ዋነኛ አንቀሳቃሾች ናቸው ወይ ዋነኛ አደራጆች ናቸው ወይ የሚለው መመዘኛ በመጠቀም ነው የለየ ነው። እነዚህም በሁለተኛ ደረጃ ይታያሉ ያልናቸውን ሰዎች ለጊዜው በቁጥጥር ስር እንዳይውሉ የተደረገበት ምክንያት ለሰዎቹ ምርጫ ለመስጠት ነው። በእኔ ግምት 3 ምርጫ ይኖራቸዋል። አንደኛው ምርጫ ያው የድርጅታችንን የአመጽ አቅጣጫ እንከተላለን አሁንም ቢሆን። ስለዚህ በቅንጅት የአመጽ ተግባር እንቀጥላለን። የታሰሩ ጓደኞቻችን እስር ቤት ሄደን እንቀላቀላለን የሚል ውሳኔ ሊወስኑ ይችላሉ። ይህን ውሳኔ ከወሰኑ ወደ እስር ቤት እንዳይገቡ መከልከል የሚቻል አይመስለኝም። ሌላው አማራጭ የቅንጅትን የአመጽ እና የብጥብጥ አቅጣጫ እርግፍ አድርገው ትተው ዓላማቸውን በሰላማዊ መንገድ ለማራመድ ወስነው ራሳቸውን ከቅንጅት የአመራር አርቀው በአዲስ መልኩ ዓላማቸውን በሰላማዊ መንገድ ለማራመድ መንቀሳቀስ ከፈለጉ ይሄ ደግሞ ሌላ ጉዳይ ነው። በዚህ መንገድ መራመድ ከፈለጉ መንግስት ከግማሽ መንገድ በላይ ተራምዶ ይቀበላቸዋል። የፓርላማ ተመራጮች የሆኑ ፓርላማ ውስጥ ሊመለሱ ይችላሉ። የአዲስ አበባ ምክር ቤት አባላት የሆኑት አዲስ አበባ ምክር ቤት መግባት ይችላሉ ወዘተ ወዘተ። ሶስተኛው አማራጭ ሁለቱንም አንፈልግም ፖለቲካውን ትተን በሰላም መኖር እንፈልጋለን ካሉ እሱም አንድ አማራጭ ነው። ፍላጎታቸውን አናስተጓጉልም። ከነዚህ ከሶስቱ አማራጮች ይሻለናል የሚሉትን እንዲመርጡ ተጨማሪ እድል ለመስጠት ነው የተወሰኑትን አስረን የተወሰኑትን ያቆየ ነው። መንግስት የጎዳና ላይ ነውጥን ለማስቆምና ህግና ስርዓትን ለማስከበር እንዳለበት የሚታወቅ ነገር ነው። የጎዳና ላይ ነውጡና የተወሰደው እርምጃ ተመጣጣኝ አይደለም የሚሉ ወገኖች አሉ። የእርሱ አስተያየት ምንድነው በዚህ በኩል? እንግዲህ መንግስት ህግና ስርዓት የማስከበር ግዴታ አለበት። ህግና ስርዓት ለማስከበር ኃይል የመጠቀም መብት አለው። ነገር ግን የሚጠቀምበት ኃይል ተመጣጣኝ መሆን አለበት። ተመጣጣኝ መሆን አለበት ሲባል በሁለት መልኩ ሊታይ የሚችል ነው። በአንድ በኩል ፖሊስ የህግ አስከባሪ ኃይሎች ራሳቸውን ከጥቃት የመከላከል መብት ብቻ ሳይሆን ራሳቸውን ከጥቃት ተከላክለው በዜጎች ንብረት፣ ህይወት እና ሰላማዊ ኑሮ ላይ የሚቃጣን ማንኛውንም የወንጀል ተግባር መከላከል ካልተቻለም ወንጀለኛውን በቁጥጥር ስር የማዋል ግዴታ አለባቸው። ለዚህም ይሁን በቂ ኃይል መጠቀም አለባቸው። ይሄን ለማስቆም መቻል አለባቸው። ኃይል ሳይጠቀሙ በመቅረታቸው በራሳቸው ህይወት ላይ አደጋ እንዲደርስ ወይም በሰላማዊ ዜጎች ሰላማዊ ኑሮ ላይ አደጋ እንዲደርስ መፍቀድ የለባቸውም። ይሄን ለማድረግ የሚያስችል አቅም የኃይል መጠቀም ይኖርባቸዋል ማለት ነው።
በሌላ በኩል ደግሞ ይሄን ለማድረግ ከሚያስፈልገው በላይ ኃይል በመጠቀም በወንጀል ተግባር ላይ በተሰማራው ሰውም ቢሆን ጉዳት ማድረስ የለባቸውም። ስለዚህ ተልዕኳቸውን ለመፈጸም የሚያስችል በቂ ኃይል ነገር ግን ከዛ ያላለፈ ኃይል መጠቀም ይኖርባቸዋል። በቂ ኃይል የሚባለው እንግዲህ ከሚያጋጥማቸው ፈተና ጋር ተያይዞ የሚታይ ነው። ሰሞኑን አዲስ አበባ ላይ በታየው ብጥብጥ ያጋጠማቸው ፈተናን በምናይበት ወቅት በራሳቸው ሕይወት ላይ የተቃጣ በርካታ አደጋ አጋጥሟቸዋል። ከአምስት ያላነሱ የእጅ ቦምቦች ተወርውረዋል። አንዳንዶቹ አደጋ አላደረሱም። ሌሎቹ በፖሊሶች ላይ ከፍተኛ አደጋ አድርሰዋል። ፖሊሶች መሳሪያ ሳይዙ ጠመንጃ ሳይዙ ሁኔታዎችን ለመቆጣጠር ጥረት የሚያደርጉበት ወቅት አብረዋቸው ያሉ ሌሎች ጠመንጃ የያዙ ፖሊሶችን በማጥቃት መሳሪያቸውን ለመንጠቅ የተደረጉ ሙከራዎች አሉ። በርካታ ሙከራዎች የተደረጉ ሲሆኑ ከነዚህ ሁለቱ ተሳክተው የፖሊስ መሳሪያ በወጣቶቹ በዚያ አመጽ ተግባር ላይ በተሳተፉ ወጣቶች የተዘረፈበት የተወሰደበት ሁኔታ አጋጥሟል። ከነዚህ መሳሪያዎች ውስጥ አንደኛው የአካባቢው ሕዝብ ጠቁሞ ወንጀለኛው በመያዙ ተመልሷል። አንደኛው ግን እስከዛሬ ድረስ አሁንም በነውጠኞቹ እጅ ነው ያለው። ስለዚህ መሳሪያ የታጠቀን ፖሊስ መሳሪያው እስከመንጠቅ ድረስ የሄደ ድፍረትና ፈተና ነው ያጋጠማቸው ፖሊሶቹ። በዚህ አይነት ሁኔታ ራሳቸውን የመከላከል መብት ይኖራቸዋል፣ መከላከልም ይገባቸዋል። በሌላ በኩል በህዝብ ንብረት ላይ፣ በህዝብ ኑሮ ላይ፣ በህዝብ ህይወት ላይ የተሰነዘረው ጥቃትም እንዲሁ በቀላሉ የሚታይ አይደለም። ከመቶ በላይ አውቶቡሶች መስተዋታቸው ተሰብረዋል። በርካታ የከተማ አውቶቡሶች ተቃጥለዋል። ታክሲዎች ተደብድበዋል። ቤቶች ተቃጥለዋል። የቀበሌ ቤቶች ተሰባብረዋል። ወዘተ ወዘተ በርካታ የህይወትና የንብረት አደጋ ደርሷል። ፖሊስ ይህን ለማስቆም የሚያስችል ኃይል የመጠቀም ግዴታ አለበት። በዚህ ደረጃም እርምጃዎች ተወስደዋል። ይህን ካልኩ በኋላ የተወሰዱት እርምጃዎች በሙሉ የግድ መወሰድ የነበረባቸው ናቸው የሚለው ጥያቄ በእርግጠኝነት መናገር ያስቸግራል። ስለዚህ በሂደት የሰኔ አንዱም ችግር ስላለ ከሰኔ አንዱ ችግር ጋር አያይዞ የአሁኑም ሁኔታ ነጻ አጣሪ አካል ተቋቁሞ የሚያጣራ ይሆናል። ነጻ አጣሪ አካል ጠርቶ ውጤቱን ሲነግረን እርግጠኛውን ነገር መናገር እንችላለን። በአሁኑ ሰዓት ግን ማለት የሚችለው ፖሊሶች በህይወታቸው ላይ እና በህዝብ ንብረትና ህይወት ላይ የተቃጣው አደጋ እንዲሁ በቀላሉ የሚታይ ስላልነበረ ከሩቁ ትርፍ ኃይል ተጠቅመዋል ብሎ ለመፈረጅ አስቸጋሪ መሆኑን ነው። ትርፍ መሆኑና ለመሆኑ ከሁኔታው ጋር አያይዞ ለወደፊቱ ነጻ አጣሪ አካል ተደራጅቶ የሚያጣራ ይሆናል። ያን ጊዜ መንግስት አቋም የሚወስድበት ይሆናል። እሺ፣ 6 ወር ባልሞላ ጊዜ ውስጥ 2 የጎዳና ላይ ነውጦች ተቀስቅሰዋል። እዚህ በመስቀል በዓል ላይም እንደዚሁ በሰውና በንብረት ላይ ከፍተኛ ጉዳት ደርሷል። ካሁን በኋላም የዚህ አይነት ችግር የሚቀጥልበት ሁኔታ ሊኖር ይችላል የሚል ስጋትም አለ። የዚህ ችግር መነሻው ምንድነው? መንግስትም ችግሩን ከስረ መሰረቱ የሚፈታው እንዴት ነው ይላሉ? እንግዲህ እንደተባለው አዲስ አበባ አካባቢ ባለፉት ወራት በርካታ ችግሮች ተከስተዋል። ህብረተሰቡም መንግስትም ይሄ ነገር ማለቂያው ምንድነው ብሎ መጠየቁ አይቀርም። ችግሩ የተከሰተው በእኔ ግምት በሁለት ምክንያቶች ነው። አንደኛ ፖለቲካዊ ምክንያት አለ፣ ሁለተኛ ማህበራዊና ኢኮኖሚያዊ ምክንያት አለ።
ፖለቲካዊ ምክንያቱን በተመለከተ በሰላማዊ ፖለቲካዊ ትግል ተሳተፋለሁ ብሎ ቃል ገብቶ በምርጫ የተሳተፈ ፖለቲካ ድርጅት የፈለኩት ነገር ካልሆነልኝ ካልተሳካልኝ ፍላጎቴን በኃይል በአመጽ በነውጥ ተግባራዊ ያደርጋለሁ ብሎ የነውጥ እንቅስቃሴዎችን ሲያደራጅ ሲጠነስስ እና ሲያስፈጽም በመቆየቱ ነው። አንዱ ምንጭ ይሄ ነው። የቅንጅት የአመጽ ዓላማ ነው። ይሄ ቅንጅት የአመጽ ዓላማ ካልተሰበረ በስተቀር ለዘለቄታው በከተማው መረጋጋት ይኖራል ብሎ ማሰብ አስቸጋሪ ነው። ሁለተኛው የቅንጅት የአመጽ ተግባርን ሊያስተናግድ የሚችል ኢኮኖሚያዊና ማህበራዊ ሁኔታ በአዲስ አበባ ውስጥ ሰፋ ባለ መልኩ መታየቱ ነው። በተለይም ከ300,000 ሰው ያላነሰ ወጣት ያላነሰ ስራ አጥ ሰው አለ። በየትኛውም ሀገር እንደሚታየው እንደዚህ አይነት ሰፊ ስራ አጥ በሚኖርበት ወቅት ለተለያዩ የወንጀል ተግባሮች የመጋለጥ አደጋ አለው። ስለሆነም ይሄው ማህበራዊ ሁኔታ ይሄው ኢኮኖሚያዊ ሁኔታ አመጽን ለማደራጀት ቆርጦ ከተነሳ የፖለቲካ ድርጅት ጋር ተገጣጥመው ባለፉት 6 ወራት ችግሮች ሊከሰቱ ይችላል። ለአመጽ ተግባር የተጋለጠ ኃይል ሰፋ ያለ ኃይል በአዲስ አበባ የመኖሩን ጉዳይ ምንጩ ኢኮኖሚያዊና ማህበራዊ በመሆኑ መፍትሄውም ከዘለቄታ አኳያ ሲታይ ኢኮኖሚያዊና ማህበራዊ ነው መሆን የሚችለው። ችግሩ የድህነታችን ምንጭና ከድህነታችን የመነጨና የድህነታችን ምልክት ነው። ሐሳባቸውን የቅንጅት ሐሳብም ቢሆን የቅንጅት ፕሮግራምም ቢሆን በሰላማዊ መንገድ እናራምዳለን የሚሉ ካሉ እነሱ ዓላማቸውን በሰላማዊ መንገድ የሚያራምዱበት በቂ እድል መስጠት፣ ሌሎች ተቃዋሚ ፓርቲዎችም በተመሳሳይ መልኩ በቂ እድል ሊኖራቸው ማድረግ ያስፈልጋል። ስራ አጡን ችግር በመፍታት ረገድ ግን ከአጭር ጊዜ አኳያ ህገወጥ ተግባራትን እየተቆጣጠሩ ዋናውና ዘላቂው መፍትሄ ልማት በመሆኑ በልማት ላይ ያተኮረ ርብርብ ማድረግ ያስፈልጋል። የአመጽና ጥፋት ድርጊቱን የሚያባብሱ የግል ፕሬሶችና የውጭ ሚዲያዎች እንዳሉ ሲነገር የቆየ ጉዳይ ነው። መንግስት በዚህ ረገድ ምን እርምጃ እየወሰደ ነው? እንግዲህ የግል ፕሬሱ በአጠቃላይ ሲታይ በርካታ የቆዩ ችግሮች ያሉበት ነው። የግል ፕሬሱን መሰረታዊ ችግሮች የመፍታት ጉዳይ በራሱ ጊዜ የሚታይ ይሆናል። ይህ እንደተጠበቀ ሆኖ ከግል ፕሬሱ አጠቃላይ ችግር ባሻገር ሄደው የአመጽ ተግባሩን ሲያራግቡ እጅና ጓንት ሆነው ሲንቀሳቀሱ የነበሩ የግል ፕሬሶች እንዳሉ ይታወቃል። እነዚህ ለካመራሩ ከቅንጅት አመራር ባልተለየ ሁኔታ በአመጹ ወንጀል ላይ ተሳታፊ የነበሩ ስለሆኑ በአመጽ ጉዳይ ተጠያቂ ይሆናሉ። ተመሳሳይ እርምጃም እንዲወሰድ ተወስኗል። ሌሎቹ የግል ፕሬሶች የተለያየ የፕሬስ ህግ የመጣስ ወንጀል የፈጸሙ ቢሆኑ እሱን ጉዳይ ቀስ ብለን በወቅቱ የምናየው ይሆናል። አሁን መተኮር ያለበት የአመጽ ተግባሩን በመስበር ላይ ስለሆነ በአመጽ ተግባር ላይ በቀጥታ ተሳታፊና ተዋናይ የነበሩትን በቁጥጥር ስር በመዋል ለህግ ማቅረብ እንደ ውሳኔ በመንግስት ተወስኗል፣ ተግባራዊ ይሆናል። የውጭ ሚዲያዎችን በተመለከተ ከሚመለከታቸው መንግስታት ጋር ለመነጋገር ጥረት እየተደረገ ነው። ለዲሞክራሲ ግንባታ አመቺ የሆነ ሁኔታና ባህሉ ሳይኖር ምርጫና ዲሞክራሲ እየተባለ የተደረገው እንቅስቃሴ ነው ሰላማችንን አደጋ ላይ የጣለው የሚሉ ወገኖች አሉ። በዚህ ላይ የእርሱ አስተያየት ምንድነው? በሀገራችን ሁኔታ ዙሪያ ጉዳዩን በምንፈትሽበትም ወቅት ህዝቡ እንደ ህዝብ ዲሞክራሲን ተግባራዊ ለማድረግ ምንም የሚጎለው ነገር እንደሌለ በተግባር ተመስክሯል። ግንቦት ላይ በተደረገው ምርጫ በሚሊዮኖች ህዝቡ ወጥቶ
ጧት ተነስቶ ቀኑን ሙሉ ወረፋ ጠብቆ መርጦ ሄዷል። ይህ ህዝብ ፍላጎቴን አስተሳሰቤን በምርጫ ካርዴ እገልጻለሁ ብሎ ነው ተሰልፎ ሲመርጥ የዋለው በነቂስ ወጥቶ። ልዩነቶች በምርጫ ካርድ በአመጽ በብጥብጥ ሳይሆን በምርጫ ካርድ በክርክር በውይይት መፈታት እንዳለባቸው በጥብቅ አምኖ ነው የፈጸመው። የትም ፍጪው ዱቄቱን አምጪው በሚል መርህ በምርጫ ካሸነፍኩ ሰየው ካላሸነፍኩም አሸንፋለሁ ያውጄ የፈለኩትን በአመጽ ፈጽማለሁ የሚል ቡድን መፈጠሩና ይህ ቡድን ከዚህ ከጥፋት ዓላማው እንዲታቀብ ለማድረግ የተደረገው ጥረት ሳይሳካ በመቅረቱ ነው እንጂ ዲሞክራሲ የፈጠረው ችግር አይደለም። ዲሞክራሲን በአግባቡ ለመጠቀም የማይፈልግ የጥፋት ኃይል በመኖሩ ምክንያት የተፈጠረ ችግር ነው። ምርጫው በብዙዎች ዘንድ በሀገራችን እንደተጠቀሱት አሁን የዲሞክራሲን ተስፋ ያለመለመና ከፍተኛ ምርታ ያመጣል ተብሎ የተገመተ ነበር። አሁን የተፈጠረው ችግር የተከፈቱ የዲሞክራሲ በሮችን የመዝጋት ውጤት ያስከትል ይሆናል ብለው የሚሰጉ ወገኖችም አሉ። በመንግስት በኩል ይሄ እንዴት ነው የሚታየው? ይሄን ያህል ብር ተሽጧል፣ ይሄን ያህል ነገር አድርጓል፣ ይሄን በዚህ ብርጓ ከገሌ ጋር ሲገናኝ ታይቷል፣ እንደዚህ አድርጓል እየተባለ እርስ በርሳቸው ሲለያዩ በሰለጠነ መንገድ ልዩነታቸውን በውይይት በክርክር አስምረው የሚሄዱ ሳይሆን አንዱ ሌላውን የሚያጠፋበት አቅጣጫ የሚከተሉ ሰዎች ናቸው። እንደዚህ አይነት የጥፋት ኃይል እና የጥፋት አጀንዳ መሰበሩ ለዲሞክራሲ በር የሚከፍት እንጂ የሚዘጋ ነው ያላስብም። እንደ ድርጅት ቅንጅት ተጠያቂ ነው። እንደ ድርጅት ቅንጅት ወንጀለኛ ድርጅት ነው ብሎ መንግስት አምኖ ጉዳያቸውን ወደ ፍርድ ቤት ለማቅረብ እየተንቀሳቀሰ ይገኛል። ይህ በሆነበት ሁኔታም ቢሆን ከቅንጅቱ አመራሮች ሳይቀር በዚህ የነውጥ ተግባር ላይ ዋነኛ ጠንሳሽና አንቀሳቃሽ አልነበሩም ብለው የገመታቸውን መንግስት የገመታቸውን ሰዎች የሚመሩት ድርጅት ወንጀለኛ ነው ተብሎ በተከሰሰበትም ሁኔታ በቁጥጥር ስር እንዳይውሉ ተደርጓል። ይህ የተደረገበት ምክንያት ቀደም ሲል የገለጽኩት ነው። ስለዚህ ሌላ ቀርቶ ይሄን የተሳሳተን የቅንጅት ዓላማ ከጸረ ዲሞክራሲ መንገድ ውጪ በሰላማዊ እና ህጋዊ መንገድ ብቻ ለማራመድ የሚፈልጉ ካሉ ለነሱም ቢሆን ተጨማሪ እድል ለመስጠት ነው። ስለዚህ መንግስት የተወሰደው እርምጃ የዲሞክራሲን በሮች እንዳያጠብ ከመንገዱ ወጥቶ እየሰራ ያለበት ሁኔታ ነው ያለው። ዓላማውም የዲሞክራሲ በሮችን ማጥበብ አይደለም። ዓላማው ይልቁኑ ገዥውን ፓርቲ ሆነ ተቃዋሚ ፓርቲ ጉልበተኛ እያስፈራራው ከኢህአዴግ ጋር ተሞዳሙዳሃል ተለሳልሰሃል እየተባለ ማንኛውም ተቃዋሚ ተሽቆጥቁጦ የሚኖርበት ሁኔታ የዲሞክራሲ ሁኔታ አይደለም፣ የጸረ ዲሞክራሲ ሁኔታ ነው። ያንን በማስቀረት የተቃዋሚ ፖለቲካ በሽብር እነዚህ ሰዎች በሚነዙት ሽብር ምክንያት በአግባቡ ሳይገለጽ እንዳይቀር ለማድረግም ይረዳል ብዬ ነው የማስበው። እስቲ አሁን ደግሞ ወደ ኤርትራ መለስ እንበል። የኤርትራ መንግስት ረዘም ላለ ጊዜ ከተቃዋሚዎች ጋር በተቀናጀ ፕሮፓጋንዳ ስራ ሲሰራ እንደቆየ ይታወቃል። አሁን ደግሞ የጦርነት ቅስቀሳውንም ተያይዞታል። ይህ በብዙዎች ዘንድ የኤርትራ መንግስት በሀገራችን የተፈጠረውን ችግር ተጠቅሞ ወደ ጦርነት ሊያመራ ነው የሚል ስጋትም አሳድሯል። መንግስት በዚህ ጉዳይ ላይ ያለው ግምገማና ዝግጅቱ ምን ይመስላል? መርሁ እዚህም ላይ ተመሳሳይ ነው። የማይቀለበስ እርምጃ ከመወሰዱ በፊት መታገስ፣ መወያየት፣ መከራከር፣ ነገሮችን በሰለጠነና ሰላማዊ መንገድ መፍታት ይገባል።
አሁንም ቢሆን መንግስት ይሄንን ባለ 5 ነጥብ የሰላም ሐሳብ መሰረት በማድረግ ከኤርትራ መንግስት ጋር በመደራደር በመወያየት ችግሩን በሰላማዊ መንገድ ለመፍታት ዝግጁ ነው። ዝግጁ ሆኖም እስከ መጨረሻው ሰከንድ ድረስ ይቀጥላል። ይሄ በአንድ በኩል ሲሆን በሌላ በኩል ደግሞ ህግን የማስከበር ኃላፊነትም አለ። ምናልባት ሰዎች በህገወጥ መንገድ መቀጠል ከፈለጉ ህገወጥ ድርጊቱን ለማስታገስ የሚያስችል ዝግጅት ማድረግ ያስፈልጋል። በዚህ መልኩ መንግስት አሁን ሳይሆን ባለፉት ጦርነቱ ካበቃበት ጊዜ ጀምሮ ባለፉት 3 እና 4 አመታት አስፈላጊውን ዝግጅት ሲያደርግ ቆይቷል። ዝግጅቱ ከዛሬ ነገ ጦርነት ይጀመራል በሚል አይደለም። ምናልባት የኤርትራ መንግስት እንደገና ወደ ጥፋት ለመግባት የፈለገ እንደሆነ እና በሰላማዊ መንገድ ይህን ለማስቀረት ያልተቻለ እንደሆነ ያለ ማቅማማት የማያዳግም እርምጃ ለመውሰድ እንዲያስችል ተብሎ ሲደረግ የነበረ ዝግጅት ነው። በአሁኑ ወቅት ምናልባት ሻዕቢያ መንግስት አዲስ አበባ በተፈጠረው ብጥብጥ ምክንያት የተመቻቸ ሁኔታ ተፈጥሯል ብሎ ገምቶ ችግር ሊፈጥር ይችላል ብለው የሚሰጉ ሰዎች እንዳሉ ሰማለሁ። ነገር ግን ቀደም ሲል እንዳልኩት ወረራ የሚኖር ከሆነ ተነጥሎ እንደማይመጣ አስቀድመን የገመትነው ነው። አስቀድመን የገመትነው በመሆኑ አስቀድመን የተዘጋጀንበት ነው። ስለሆነም አሁንም ፍላጎታችን ምኞታችን እስከ መጨረሻው ሰከንድ ድረስ የሚኖረው ፖሊሲያችን ነገሩን በሰላማዊ መንገድ መፍታት ነው። ሰላማዊ መንገድ መፍታት ሳይቻል ከቀረ ግን ያለ ማቅማማት ተገቢ ወረራውን የመስበር በማያዳግም መልኩ የመስበር እርምጃ ለመውሰድ በቂ ዝግጅት አለን። ምንም የሚያሰጋ ነገር የለም። በመጨረሻም ክቡር ጠቅላይ ሚኒስትር ሊያስተላልፉት የሚፈልጉት መልእክት ካለ? አዲስ አበባ ላይ ሰሞኑን በታየው ሁከት በህዝቡ አካባቢ የታየው አዝማሚያዎች በዋናነት በእጅጉ ሊመሰገኑ የሚገባቸው ናቸው። በመጀመሪያ ደረጃ ህዝቡ በአመጽ ተግባር ላይ እንዲሳተፍ የተለያዩ ሙከራዎች ተደርገዋል። ህዝቡ ከዚህ ታቅቦ በአመጽ ተግባር ላይ ሳይሳተፍ መቅረቱ ቅንጅት የመረጠውም ህዝብ ሳይቀር የፖለቲካ አመለካከቱ እንደተጠበቀው ነው። የፖለቲካ አመለካከቱን በሰላማዊ መንገድ ብቻ ለማራመድ በሰለጠነ መንገድ ብቻ ለማራመድ ቁርጠኛ መሆኑን በተግባር ማሳየቱ የሚመሰገን የሚደገፍ የህዝባችን የዲሞክራሲ ባህል ከብዙዎች የፖለቲካ መሪዎች የፖለቲካ ባህል የላቀና የመጠቀ መሆኑን ያሳየ ነው ብዬ አስባለሁ። ቅንጅት መሪዎች ህብረተሰቡ በፖለቲካ አስተሳሰብ ዙሪያ በብሔር በሃይማኖት ዙሪያ እንዲራራቅ የጠነሰሱት ሴራ ነበር። የኢህአዴግ ደጋፊዎች የሚባሉትን በሙሉ አግልሉ ወዘተ ወዘተ ብለው እንትን ያሉት ነበር። ከመጤፍ የቆጠረው ሰው አልነበረም። በለመደው መልኩ ማህበራዊ ግንኙነቱን አጠናክሮ ቀጥሎበታል። ይሄም ህዝቡ ከፖለቲካ መሪዎች ነን ከሚሉ ሰዎች የመጠቀ የተሻለ የበሰለ የፖለቲካ ባህል እንዳለው ያሳየ ይመስለኛል። የኢድ አልፈጥር በዓል የነበረው አከባበርም ለኔ ሙስሊሙ ህብረተሰብ በዓላችን የግድ እናከብራለን ብሎ ቆርጦ መነሳቱ አንድ ጉዳይ ሆኖ ከዛ በላይ ትርጉም የሰጠኝ ነገር ሌላው ህብረተሰብ ይሄ በዓል ሃይማኖታችን ለየት ያለ ቢሆንም ከሃይማኖት አኳያ በዓላችን ነው ለነለው የማንችል ቢሆንም በኢትዮጵያዊነታችን በአዲስ አበባ ከተማ ነዋሪነታችን የወንድሞቻችን የሙስሊሞቹ በዓል የኛም በዓል ነው ብሎ በዓሉ በሰላማዊ መንገድ እንዲከበር ከመንገድ ወጥቶ የሰራው ስራ እንደዚሁ የሚመሰገን ነው። ከዚህ አልፎ በተለይም ባለፉት 2 ቀናት ህብረተሰቡ እነዚህ በአመጽ ተግባር ላይ የተሰማሩትን ሰዎች ያሉበትን ቦታ በመጠቆም ከፖሊስ ጋር በመተባበር ያሳየው ተባባሪነት የሚደነቅ ነው።
በተናጠል በግለሰብ ደረጃ የሚካሄድ ቢሆንም በአንድ አካባቢ በጉለሌ አካባቢ ይመስለኛል አንዲት እናት ድንጋይ በመወርወር ተግባር በብጥብጥ ተግባር ላይ ተሳታፊ የነበረ ልጃቸውን ለፖሊስ አሳልፈው የሰጡበትና ቀውስ እየፈጠረ ነው ይሄን ልጅ ወስዳችሁ አስታግሱልኝ ያሉበት ሁኔታ አለ። ቀደም ሲል እንደተጠቀስኩት ከፖሊስ ከተነጠቁት ሁለት ጠመንጃዎች አንደኛው ህዝቡ ጠቁሞ ወንጀለኛውና መሳሪያው ተይዟል። በሌሎችም አካባቢዎች እንደዚሁ የመተባበር ሁኔታዎች ታይተዋል። ይሄም ከአንድ ዜጋ የሚጠበቅ ነው። ህግ አስከባሪ ፖሊስ ብቻ አይደለም፣ ዋናው ህግ አስከባሪ ህዝብ ነው። እነዚህ ነገሮች እንደተጠበቁ ሆነው ህዝቡ እስካሁን ድረስ ያሳየው አመጹን የመከላከል ተግባር በተናጠል የተፈጸመ ነው። በተናጠል የተፈጸመ ስለሆነ በተናጠል ለጥቃትም የሚጋለጥ ነው። እነዚህ ቡድኖች እያለፉ በዚያን ተግባር ላይ የሚሰማሩ የሚቃወሟቸውን ግለሰቦች ለማጥቃት ወደ ኋላ እንደማይሉ ይገመታል። ውጤቱም በሚፈለገው ደረጃ አመርቂ ሊሆን አይችልም። ስለሆነም ህብረተሰቡ በተደራጀ መልኩ በህገወጥ ተግባር ላይ የሚሰማሩትን ወጣቶች ለማስታገስ የበኩሉን አስተዋጽኦ ማድረግ አለበት ብዬ አስባለሁ። ቤተሰቦች፣ ወላጆች ልጆቻቸውን የመምከር የማስታገስ ኃላፊነት ያለባቸው ይመስለኛል። በየቀበሌው ህዝቡ ተደራጅቶ በየቀበሌው ሰላም እንዲከበር የበኩሉን አስተዋጽኦ ማበርከት ያለበት ይመስለኛል። ስለዚህ እስካሁን የታየው ነገር እጅግ የሚመሰገን ቢሆንም አንድ እርምጃ ይቀረዋል። የተናጠል እርምጃ መሆኑ ቀርቶ የተደራጀ እንቅስቃሴ መሆን ይገባዋል ብዬ አስባለሁ። የቅንጅት የነውጥ እንቅስቃሴ እዚሁ በመዲናችን የታየ ነው። የሻዕቢያ መንግስት ሙከራም እንደዚሁ በዚሁ ክልል የሚታይ ነው። ህዝቡ በዚህ መደናገጥ የሚገባው አይመስለኝም። ቀደም ሲል እንዳልኩት የቅንጅት የአመጽ ተግባር ይሰበራል፣ ያለማመንታት ይሰበራል። እርግጠኛ ነኝ እንደሚሰበር። የህዝቡ ተሳትፎ እዚህ ላይ ግን የበኩሉ አስተዋጽኦ ይኖረዋል። ከዛ ውጭ ግን ዓላማውን በሰላማዊ መንገድ ለማራመድ የሚፈልግ ሁሉ ፈረሱም ሜዳውም ክፍት ይሆናል። በተመሳሳይ መልኩ የሻዕቢያ ፉከራ አለ፣ የጦርነት ቀረርቶ አለ፣ ይሰማል በየቀኑ። ተመሳሳይ ቀረርቶ በኢትዮጵያ መንግስት እንዲሰማ ማንም ሰው መጠበቅ የለበትም። ለማንም አይጠቅምም። ትዕግስቱ ውጤት ሳያስገኝ ቀርቶ የሻዕቢያ መንግስት ወረራ የሚቃጣ ከሆነ ባለፈው ጊዜ እንደተደረገው ከዳር ዳር ዝመት ተብሎ ምን ተብሎ የሚደረግ ነገር አይሆንም። ባለፉት ጥቂት ዓመታት በቂ ዝግጅት ስናደርግ ቆይተናል። በመከላከያ ኃይላችን ባለው አቅም ብቻ የሚቃጣን ማንኛውም ወረራ በሚያስተማምን መልኩ ለመስበር እንችላለን። እዚህም በገድ ምንም አይነት ስጋት ሊኖር አይገባም። ይህንን ለማለት ነው። ክቡር ጠቅላይ ሚኒስትር ለሰጡን ማብራሪያ አመሰግናለሁ።